ጤና ይስጥልን የተለያዩ መረጃዎችን ወደናንተ ይዘን ቀርበናል። በተለያዩ አካባቢ የሚገኙ የተለያዩ የመንግስት ሰራተኞች ደሞዛቸው ያለ ውሳኔ እየተቆረጠ መሆኑ ተሰምቷል። ከህግ ውጭም የመንግስት ሰራተኞችን ደሞዝ መቁረጥ ያስተዳደር በደል በመሆኑ ሊታረም ይገባል ተብሏል። ሙሉ መረጃውን ይዘንላችሁ ቀርበናል። በሌላ ዜና የኢትዮጵያ ወደ ፍላጎት እንዲሁም የህዳሴውን ግድብ ውዝግብ ሊያረግባል የተባለ አዲስ ዲፕሎማሲያዊ ሐሳብ ቀረበ። መረጃውን በዝርዝር ይዘን ቀርበናል። በሌላ ዜና በዚሁ በአገራችን በኢትዮጵያ አሳዛኝ ዜና ተሰምቷል። ባለቤቱን ደብድቦ ለሞት የሚዳርጋትን መድኃኒት በግዳጅ አስጠጥቶ የገደለው ግለሰብ በእስራት መቀጣቱ ተሰምቷል። በመጨረሻም የሰራዊት አባላትን ተጠቃሚ የሚያደርግ አዲስ ደንብ መጽደቁ ተሰምቷል። እነዚህን ሌሎችንም መረጃዎች አብራችሁ ቆዩ ታደምጣላችሁ። መልካም ቆይታ። ወደ ዝርዝር መረጃዎቹ አመራን። በመጀመሪያም ከህግ ውጪ የመንግስት ሰራተኞችን ደሞዝ መቁረጥ ያስተዳደር በደል በመሆኑ ሊታረም እንደሚገባ ተገለጸ። የመንግስት መስሪያ ቤቶች በፍርድ ቤት ከሚሰጥ ትዕዛዝ ወይም በህግ በግልጽ ከተደነገገው ውጪ ከሰራተኞች ደሞዝ ላይ መቁረጥ ያስተዳደር በደል በመሆኑ ሊታረም እንደሚገባ የኢትዮጵያ ህዝብ እንባ ጠባቂ ተቋም አስታወቀ። በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች የተለያዩ ስራዎች በሚል ያለ ፈቃዳቸው ደሞዛቸው ይቆረጣል የሚል ቅሬታ ለተቋሙ በየጊዜው እንደሚቀርብ ተጠቁሟል። ከቅርብ ጊዜ ወዲህም በተለይም በሲዳማ ብሔራዊ ክልላዊ መንግስት በተለያዩ ወረዳዎች የሚገኙ በርካታ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞችም ፈቃዳቸውን ሳይሰጡ ከደሞዛቸው ላይ እየተቆረጠባቸው መሆኑን እንደተናገሩትም ተገልጿል። ቅሬታ አቅራቢዎቹ መፍትሄ እንዲሰጣቸው በተለያዩ ጊዜ ለኢትዮጵያ ህዝብ እንባ ጠባቂ ተቋም አዋሳ ቅርንጫፍ ጥያቄያቸውን ማቅረባቸውን የተቋሙ የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ አንላይ ወርቁ ተናግረዋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት ዳዋሮ ዞን የተለያዩ ወረዳዎች የሚገኙ መምህራን ተመሳሳይ ጥያቄ ማቅረባቸውን አስታውቋል። ይህም የመንግስት መስሪያ ቤቶች ሰራተኞች ስምምነታቸውን በጽሁፍ ሳይገልጹ ከደሞዛቸው ላይ መቆረጡ በግልጽ ከተደነገገው መርህ ጋር የሚቃረን እንደሆነ አመላክቷል። በመሆኑም ችግሩ በተከሰተባቸው አካባቢዎች ልዩ ትኩረት በመስጠት ተገቢ እርምት ሊደረግ እንደሚገባም ስራ አስፈጻሚው ተናግረዋል። በሌላ ዜና አሳዛኝ ዜና ተሰምቷል። በሀገራችን ውስጥ እጅግ የሚገርሙ ለመስማትም የሚሰቀጥጡ ወንጀሎች በየጊዜው እየተፈጸሙ እንዳለ ይታወሳል። ይሁን እንጂ በዛሬው ዕለትም አሳዛኝ መረጃን የተሰማው ባለቤቱን ደብድቦና ለሞት የሚዳርጋትን መድኃኒት ሰጥቶ የገደለው ግለሰብ በእስራት መቀጣቱ ተሰምቷል። ታዲያ ይህ ወጣት በምዕራብ አርሲ ዞን ገደብ አሳሳ ወረዳ አሳሳ 03 ቀበሌ ነዋሪ የሆነው ፈይሳ ከበደ የወጣት እድሜ ክልል ውስጥ የሚገኝ ነው። ፈይሳ በአካባቢው ካሉ የእድሜ እኩዮቹ ጋርም ውሎውን ሲያደርግ በተለያዩ ጊዜያት ከሚያገኛቸው እኩዮቹ መካከል ፋንታይ ከተባለች እንስት ፍቅር ውስጥ ይወድቃል። ትውውቅ ይጀምርና ወደ ትዳር ማምራታቸውን የምዕራብ አርሲ ዞን ፖሊስ ዋና መምሪያ የሴቶችና ህፃናት ጉዳይ ጽህፈት ቤት ኃላፊ ኮማንደር አዲስ ዓለም በቀለ ገልጸዋል። ይሁን እንጂ ትዳራቸው ውስጥ ግጭት ሲፈጠር በቀላሉ በውይይትና በመነጋገር መፈታት የሚችል ጉዳይ ቢሆንም በጊዜው ሚስት ከውጭ በመሰማው ተባባሪ ወሬ የቅናት ጥርጣሬ እንደሆነም የችግራቸው መንስኤ እንደሆነ ተገልጿል። ይህ አለመግባባት እያደረ መፍትሄ አጥቶ ችግሩ እየተባባሰ እያለ ሚስት ባል ፈይሳ ከበደ የሚሰራበት የሥራ ቦታ ሄዳ ከሌሎች ሴቶች ጋር ሲያወራ በማየቷ እርብሻ ተፈጥራለች። በዚህም የተናደደው ባል እቤት ገብቶ ባለቤቱን የተለያየ ቦታ በመደብደብ ራሷን እንድትስት ካደረገም በኋላ ምንነቱ ያልታወቀ የተበጠበጠ መድኃኒት እንድትጠጣ ማድረጉንም ተገልጿል። ሚስት መድኃኒቱን ለመጠጣት ፈቃደኛ ያልነበረች ሲሆን በግዳጅ ግን ባለቤቷን እንድትጠጣ አድርጎ ከሰዓታት ቆይታ በኋላም መድኃኒቱ የሆድ ቁርጠት ማስመለስ እና ሌሎች የጤና እክሎች የሚገጥሟትና ወደ ሕክምና ሳትደርስም ህይወቱ አልፏል። ፖሊስ በስፍራው በመገኘት ለህልፈቷ ምክንያት የሆነውን መድኃኒት ናሙና በቁጥጥር ስር አውሎ የአስከሬን ምርመራ እንዲደረግ የሟችን አስከሬን ወደ ሆስፒታል በመላክ ምርመራ በማድረግ ተከሳሽ ፈይሳ ከበደን በቁጥጥር ስር ያውላል። የምርመራ መዝገቡም ከተከሳሽ የእምነት ቃል ተነስቶ ሲያጣራ ባልና ሚስት በመካከላቸው በተፈጠረ ጸብ የተጎዳች መስሎት የተቀመመ መድኃኒት እንደሰጣት በእምነት ቃል ያረጋግጣል። ይሁን እንጂ ባለ ሚስቱ የሰጣት ፈዋሽ መድኃኒት ሳይሆን የሰው ልጅ
ጤና የሚጎዳ አደገኛ መርዝ መሆኑ በተደረገ የናሙና ምርመራ እና የአስከሬን የምርመራ ውጤት መረጋገጥ ተችሏል። የምርመራ ውጤቱንም ተንተርሶ ፖሊስ በበቂ ማስረጃ የምርመራ መዝገቡን አጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል አንቀጽ 539 እና በሰው ጤና አካል የሚፈጸም ወንጀልን በመጥቀስ ክስ ይመሰርታል። በአቃቢ ሕግ የተመሰረተው ክስም የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ጥቅምት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ፈይሳ አለሙ በ21 ዓመት ጽኑ እስራት እንዲቀጣ የወሰነበት መሆኑን ኮማንደር አዲስ ዓለም በቀለ ተናግረዋል። ወደ ቀጣዩ መረጃችን ስናመራ ለኢትዮጵያ የወደብ ፍላጎት አዲስ ሐሳብ መቅረቡ ተሰማ። በኢትዮጵያ በግብጽና በሱዳን መካከል ለዓመታት የቆዩት የቀይ ባህር ውጥረቶች እና የህዳሴ ግድብ ውዝግብ በዘላቂነት ለመፍታት የሚያስችል አዲስ የዲፕሎማሲያዊ መፍትሄ ሐሳብ መቅረቡ ተነግሯል። ግሎባል ሴኩሪቲ የተባለው ተቋምም ዛሬ ባወጣው ትንታኔ መሰረት በሱዳን ሰላም በማስፈን ምትክ ኢትዮጵያን በፖርት ሱዳን በኩል የቀይ ባህር መዳረሻ እንድታገኝና በህዳሴው ግድብ ላይም አስገዳጅ ስምምነቶችን እንድትፈርም የሚጠይቅ የሶስትዮሽ ስምምነት መተግበር እንደሚቻልም ተጠቁሟል። በኢንክስቲክ ሚዲያ በኩል የቀረበው ትንታኔው እንደሚያስታውሰው ኢትዮጵያ በዓለም ላይ በህዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር እንደመሆኗ የቀይ ባህር መዳረሻ የማግኘት የረጅም ጊዜ ስትራቴጂካዊ ፍላጎት አላት። ከኤርትራ መገንጠል በኋላ 95% የባህር ንግዷን በጅቡቲ በኩል በአመት 1.5 ቢሊዮን ዶላር ወጪ እንደምታከናውን ዘገባው ይጠቅሳል። ይህንን ችግር ለመፍታትም ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 ከሶማሌላንድ ጋር የወደብ መዳረሻን ለማግኘት ስምምነት መፈራረሟ ከሶማሊያ ጋር ከፍተኛ ዲፕሎማሲያዊ ውጥረት መፈጠሩ ይታወቃል። ከዚህ ጎን ለጎንም የአፍሪካ ትልቁ የኤሌክትሪክ ማመንጫ የሆነው የህዳሴ ግድብ በታችኞቹ የተፋሰስ ሀገራት ግብጽና ሱዳን የውሃ ፍሰትን ይቀንሳል በሚል ስጋት የሶስቱ ሀገራት ግንኙነትን አሻክሯል። አሁን በሱዳን የተቀሰቀሰው የእርስ በርስ ጦርነት ደግሞ እነዚህን ሁለት ቁልፍ ችግሮችን የበለጠ በማወሳሰብ ለቀጠናው መረጋጋት ስጋት ሆኗል። ትንታኔው በሱዳን ሰላም ለናይል ሰላም በሚል መርህ ላይም የተመሰረተ የጋራ መፍትሄ ያቀርባል። በዚህ እቅድ መሰረትም ለኢትዮጵያ የሚቀርበው በሱዳን ዋነኛ ወደብ በሆነችው ፖርት ሱዳን በኩል የንግድ መብቶችን አልፎ ተፈርሞ የባህር ኃይል ሰፈር የማቋቋም መብትም ልታገኝ ትችላለች ይላል። በምላሹ ኢትዮጵያ የምትሰጠው በህዳሴ ግድብ የውሃ ሞላል ፍጥነትና በድርቅ ወቅትም ለታችኞቹ ሀገራት የምትለቀውን የውሃ መጠን በተመለከተ አስገዳጅ የሆነ ህጋዊ ስምምነትም ትፈርማለች። ይህ ስምምነት ተግባራዊ እንዲሆን ግን በሱዳን ያለው ጦርነትም መቆም አለበት ይላል። በዚህ ረገድም ግብጽና ኢትዮጵያ በጦርነቱ ተፋላሚዎች ወገን ላይ ያላቸውን ተጽዕኖ ወሳኝ ነው። ሁለቱ ሀገራት ከአፍሪካ ህብረትና ከአረብ ሊግ ጋር በመተባበር ተቀናቃኞቹን ጄኔራሎች ወደ ድርድር ጠረጴዛ በማምጣት በሱዳን የብሔራዊ አንድነት መንግስት እንዲቋቋም ግፊት ማድረግ ይችላሉ ብሏል። ይህ የፖርት ሱዳን ስምምነት ተብሎ ሊጠራ የሚችል እቅድ ከተሳካ ለሶስቱም ሀገራት ዘላቂ ጥቅም ያስገኛል ብሏል። ለግብጽ የውሃ ፍላጎቷን የሚያረጋግጥ አስገዳጅ ህግ ማዕቀፍ ታገኛለች። ለኢትዮጵያ ደግሞ የህዳሴውን ግድብ ጥቅሞች እንደያዘች ጎረቤቶቿን ሳታስቆጣ የቀይ ባህር መዳረሻ ህልሟንም ታሳካለች። ለሱዳን ደግሞ አውዳሚው ጦርነት ይቆማል፣ የተረጋጋ መንግስትም ይቋቋማል፣ ፖርት ሱዳንም የሀገሪቱን የኢኮኖሚ ማገገሚያ ማዕከልም ትሆናለች ብሏል። ትንታኔው ሲያጠቃልል ይህ ሐሳብ ፈተናዎች ቢኖሩትም ተስፋ በቆረጠው የቀጠናው ሁኔታ ውስጥ ሰላምንና ለብልጽግና ተጨባጭ የሆነ መንገድም ሊጠርግ እንደሚችል ገልጿል። በሌላ ዜና አዲስ መመሪያ መጽደቁ ተሰምቷል። ይህ አዲስ መመሪያም የሰራዊት አባላትን ተጠቃሚ የሚያደርግ ደንብ መሆኑን የተነገረው የትግራይ ኃይል አባላት ለአምስተኛ ቀን ያካሄዱትን የመኪና መንገድ መዝጋትን ያካተተ ሰልፍ ተከትሎ የክልሉ ጊዜያዊ አስተዳደር የሰራዊት አባላት ተጠቃሚ የሚያደርግ ደንብ ማጽደቁን የተሰማው እሁድ ጥቅምት 3 2018 ዓ.ም የጀመረው የተቃውሞ ሰልፍም እስከ ትናንት ለአምስተኛ ቀን ተከታታይ ሰልፉ እንዳልተቋረጠ የተነገረው። ታዲያ ከእንደ ስላሴ ሸረም፣ አክሱም፣ አድዋና ተንቤን ሌሎች አካባቢዎችም ወደ መቀሌ የሚያስገቡ መንገዶችም ተዘግተው ነው ያሉት። ይህንን ተከትሎ ትናንትና ጥቅምት 7 2018 ዓ.ም ከሰዓት በኋላ የጽሁፍ መግለጫ ያወጣው የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ካቢኔ ጥቅምት 5 ቀን 2018 ዓ.ም ያወጣው የትግራይ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብም
ማጽደቁን አመልክቷል። ካቢኔው በትናንትናው ዕለት አስቸኳይ ስብሰባ የትግራይ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ደንብም በዝርዝር ተወያይቶ ተግባራዊ እንዲሆን በሙሉ ድምጽ አጽድቆታል። የጸደቀው ደንብም መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ ቦታ፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠናና ሌሎች ጥቅማ ጥቅሞችን ያካተተ ነው ብሏል። ከፕሬዝዳንት ጽህፈት ቤት የተሰጠው መግለጫ የጸደቀው የትግራይ ጸጥታ ኃይሎችም ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት ከጸጥታ አመራሮች ውይይትም ሲካሄድበት የቆየ ሲልም ገልጾታል። ወደ መጨረሻው መረጃችን ስናመራ ለአንድ ታሳሪ ለዋስትና የሚውል 11 ሚሊዮን ዶላር መጠየቁ ተሰምቷል። የሊባኖስ ዳኛ የሙአመር ጋዳፊ ልጅ በ11 ሚሊዮን ዶላር ዋስ ከእስር እንዲፈታ አዘዙ። ሃኒባል ጋዳፊ ለ10 ዓመታትም በቤይሩት ታስሮ ቆይቷል። የሊባኖስ ፍርድ ቤት ዳኛ የቀድሞው የሊቢያ መሪ ሙአመር ጋዳፊ ልጅ ሃኒባል ጋዳፊ በ11 ሚሊዮን ዶላር ዋስ ከእስር እንዲለቀቅ ትዕዛዝ መስጠታቸውን ኩዌት ታይምስ ዘግቧል። ሊባኖሳዊት ሚስት ያገባው ሃኒባል ጋዳፊ እንደ አውሮፓውያን አቆጣጠር በ1978 ዓመተ ምህረት ኢማም ሙሳ ሳድርና ሁለት ባልደረቦቻቸው ጋዜጠኛ አባስ ባልደሪዲናስ ሼክ መሐመድ ያዕቆብ በሊቢያ ስለጠፉበት ሁኔታም መረጃ ከልክሏል በሚል ነው ክስ እንደ አውሮፓውያን አቆጣጠር በታህሳስ 2015 ቤይሩት መታሰሩን ዘገባው ያስታወሰው። ውሳኔው የጋዳፊ የቅርብ ጊዜ ከእስር የመፈታት ጥያቄ የባድረዲን ቤተሰብ ማጽደቁን ተከትሎ የመጣም ሲሆን 10 ዓመታት ላስቆጠረው የክስ ጉዳይም የመጀመሪያውን ትልቅ መሻሻል አመላካች እንደሆነ ጠቁሟል። ለዛሬ ያዘጋጀናቸው መረጃዎች እስካሁን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ።